አሁን የነገሩኝ አይነትና ሌሎችም ማለት ነው ነገር ግን ህሊናውን እንደው ሰብእናውን ከሚፈቅደው ውጪ የሚቆጠቁጡት ማለት ነው ምናልባት ገመናችን ቀድም ያሉት ገመናችን ይጋለጣል በሚል የሸፈኗቸው የሚጎዱ ህዝብን በጣም አድርገው የሚጎዱ ተግባራቶችን ችላ ብለው ያለፉባቸውና አሁን የሚቆጭባቸው አጋጣሚዎች እንደው ሌሎች የሉ እነኚህ ነገርኩ ነገሮች essentially እነዚህ ናቸው ይጎዱና አሁን ደርሰንበት ላለን ትርምስ ስርዓት አልባነት ምክንያት የሆኑት እነዚህ ነገሮች ናቸው መጠየቅ ያለባቸው መጠየቅ አልመቻላቸው የትግራይ ህዝብ ከዚህ በላይ ልትጎዳው አትችልም ትግራይ ህዝብ ለዘመናት መንግስትነት የሚያውቅ ህዝብ ነው ስርዓት የሚያውቅ ህዝብ ነው የታገለ ህዝብ በጥቂት ሌቦች ሆስቴጅ ሆኖ አሁን ለስደት የሚዳረግበት ወጣቱ የታገለ ወጣት ክላሽን ጥሎ ለስደት የሚዳረግበት የመን ሳውዲ ሄዶ ባህር ውስጥ ሶማሊያ ውስጥ ሁኔታ የተፈጠረው እኮ እነዚህ ሰዎች እነዚህ የወንጀል ኔትወርኩ ሊንች ፒንስ የሚባሉት ማጋለጥ አልመቻላቸው ነው ከዚህ በለጠ የሚቆጠቁጠኝ ነገር ሊኖር አይችልም ሌላው ኮሌክቲቭሊ ወሰናቸው ስቲል ማምንባቸው ነገሮች የወሰን ኮንሲኩዌንሱን ለመቀበል ዝግጁ ነኝ እኔ ዋናው ጭንቀት እነዚህን ሰዎች ተጠያቂ ማድረግ ሲገባ ባለማድረጋችን ምክንያት አሁንም ሌላ የግጭት ሌላ የትርምስ ድባብ እንዲፈጠር ምክንያት ሆነናል የሚል እምነት ነው ያለኝ ፖለቲካል ሊደርሺፑም የታጣቂ አመራርም ስለዚህ ጥቂት ሰዎችን ልክ ማስገባት አቅቶን ሙሉን ህዝብ ለአደጋ የሚዳርግ ኢንቫይሮንመንት ከመፍጠር አንፃር ትልቅ አስተዋጽኦ አድርገናል ብዬ ስለማመን ሶ ሪግሬት ማድረገው ይሄ ነው ማለት ልታሰፋው ይችላል አብነት ነው ኤግዛምፕል ነው ልትጨምር መስለው ታሪኩን በተለይ መልኩ አቀየው በሶስት ዙር ግጭት እንግዲህ የሶስት ዙር ግጭት ነው ያካሄድነው ከበቂ በላይ ጉዳት ደርሷል እንደሚያውቁት እና አሁንም የተሟላ የማገገም ደረጃ ላይ አይደለም ያለነው ነገር ግን ጥያቄዎችና ልዩነቶች በሰላም የሚፈቱበት እድል ይያለ ለግጭት የጓጉ የሚመስሉ ከህዝብ የሰላም ፍላጎት በተቃራኒ የቆሙ ድምጾች አሁንም ጮክ ብለው ይደመጣሉ እና ይህ እንደው መነሻው ምንድነው ይላሉ አቶ ጌታቸው ማን ነው የሚያተርፈው ከዚህስ ሶስት ዙር ውይይቶች አድርገን ነበር ከፕሪቶሪያ በፊት ሲሸልስ ሁለት ጊዜ ጅቡቲ አሁን በፌደራል መንግስት በኩል ይሄን እናርግ ብሎ ይቀርቡ የነበሩ ነገሮች አሉ እነሱም ይብዛም ጥያቄዎቻችንን የሚመስሉ ሐሳቦች ቀርቡ ነበር ከፌደራል መንግስት አንዳንዴ የሚገርመኝ ጥያቄዎቻችን ይመለሳሉ በሰላም ብለን አምነን ተመልሰን ሪፖርት በመናርግበት ሰዓት ዴሌጌሽኑን የመራነውን ሰዎች አርበኝነት ኮሚትመንት ኢሚዲየትሊ ነው ተጠያቂ ማለት መጠየቅ ጀምሩት አንድ አጋጣሚ ልንገራ እኔና ጀነራል ጻድቃን ወደ ጅቡቲ ስንሄድ ሶስተኛ ሰው እንደጨመርና አያውቁም እኔና ደብረጽዮን ተነጋግረን ነው ወንድሙን ይዘው ሄድ ተባልኩ ሌሊት ከቤቱ ቀስቅሼ ተያይዘን ወጣ ሰው ገና ስንወጣ ድርድሩ እንዲሰምር ፍላጎት የሌለው ሴንትራል ኮማንድ ውስጥ አባል የሆነ ሰው ናይሮቢ ላሉ አክቲቪስቶች ግናቱ በሚስጥር ነው ውይይቱ መደረግ ያለበት ነገታቸው የያዘች አውሮፕላን ከመቀለ ተነስታ ጅቡቲ እየሄደች ነው ሬድዋን እና ጌዲዮን ከፌደራል መንግስት ይላል ይሄን ሌላ ሰው ሊያወጣው አይችልም ውይይት እንዲጀምርን ይሄ ወጥቷል በሚዲያ ሁሉ ሲንሸራሸር የፌደራል መንግስት ተወካዮች ምኑን አምነን ነው እናንተ ጋር ምን ማለት ኢሚዲየት ሊክ ያረጋችሁት ለሚዲያ ካልን ቅርበት አንፃር ማለት አንዳንዱ እኔ ላይ ነው ጣጣት የሚቀሰው ሊክ ማድረግ መስለው ሳውዝ በጣም አንግሪ አሜሪካኖቹ ማይካመር በጣም እንተናለ እኔ ሌላ ዙር ውይይታችንን እንቀጥልበታለን አሁን ግን በዚህ ሚስጥራዊነት ባልተጠበቀበት ሁኔታ መቀጠል አይችልም አሉ ሶ ስታክ ከዛ በፊት ሌላ ውይይት አድርገን ነበር ከዛ በፊት በዛ ውይይት ላይ ፌደራል መንግስቱ ይሄን አደርጋለሁ ብሎ የገባቸውን ቃሎች እኔ ከጀነራል ጻድቃን ጋር ሆነን ጥሩ ይመስላል ይሄ ነገር ግምት ብናስገባ እንዴት እንዲትላላችሁ ይሄን ነገር በጦርነት ነው መፍታት ያለብን የሚል ጠንካራ እምነት የያዘ ትንሽ ኃይል አለ እዛ ውስጥ ሰላሙን የማይፈልግ ኃይል አለ ሶ ቅድም እንዳልኩ ከተመለስ በኋላ ሪፖርት አድርጌ ምን የሚል ወጣ ልክ ሚስጥር ተገኘ ብሎ በየሶሻል ሚዲያው የሚበተናል ከሬድዋን ሁሴን ጠረጴዛ የተገኘ ማስታወሻ ተብሎ ተጻፈ እነዚህ መረጃ እንመራለን ደህንነት እንመራለን የሚሉት የኛ ሰዎች ናቸው ይበትኑታል ከዛ ውሸት እንደሆነ ሰባታችን በተሰበሰብንበት ነገርኳቸው ከራሳችን ነው የወጣው ይሄ ምክንያቱም እኔ ብሪፍ ሳረጋቸው
ሬድዋን ያልሰማው ምክንያቱም ማስታወሻም አልያዘም in the first place ሬድዋን ያልሰማው ማይክ ሀመር ለኔና ለጻድቃን ብቻችን የነገረን ነገር ነበር እሱ ሪፖርት አድርጌላችኋለሁ እዛ ጽሁፍ ላይ ይሄ አይተባለው ስለዚህ ሰባት ሰዎች ነን እዛ ውስጥ ያለ ሰው ነው ይሄ ሰው ሰላም አይፈልግም ግርግር ምክንያቱም ከኢትዮጵያ መንግስት ጋር በሆነ ይሁን መንገድ በሰላም ችግር ይፈታል የሚል እምነት የለውም እምነቱን እንደፈለገ ግን ይሄን እምነቱን ግን ሌሎች ላይ ኢምፖዝ ለምን ያደርጋል ለምን ሆስቴጅ ይሆናል የትግራይ ህዝብ ሶ አይ ቲንክ ሰኔ ይመስለኛል ጁን 7 አካባቢ ጁን 13 ነው ዩቲ ተመልሰን ብዙዎቹ የጦር አመራሮች እንግዲህ አሁን መወሻሸት የለብንም ይሄ ነገር በሰላም ይፈታ ብዙዎቹ አይደሉም ኦልሞስት ሁሉም ይሄ ነገር በሰላም ነው ፈታት ያለበት የዲፕሎማሲ ድል መሞከር አለብን የሚስሉ ፖለቲካ አመራር ውስጥ ያለው ኃይል ነው ፈራች ወይ ለምሳሌ መጨረሻው ዙር ሲደረግ ማለት የመዋጋት አቅምና ምናምን ማነሳለን ኮሚትመንት ችግር የለባቸው ወታደሮች ብዙዎቹ ማለት ለዛ ማከብራቸዋለሁ ከጥቂቶቹ ከግርግርና ተርፋለን ከሚሉት በስተቀር ሁሉም ይሄ ነገር በሰላም እንፍታ ነው ፖለቲካል ሊደርሺፕ ውስጥ ግን ይሄ ኮር ኃይሉ ምልህ በሰላም መፍታት የሚባል አጀንዳ አይመጣለትም ሶ ፌደራል መንግስት የሚወስደውን ድርሻ ይወስድ ጦርነቱን በማጋጋል ረገድ ፌደራል መንግስት ጋር የተጠጉ ሌሎች ኃይሎች የሚወስዱትን ይወሰዱ በእኔ እምነት የፖለቲካል ሊደርሺፑ ለሰላም የነበረው ዝግጁነት ኦልሞስት ዜሮ ነው ይሄን በግምገማችን ያየነው ነው ምንም እንትን የለውም ምንድነው የሚያጡት ሰላም ቢመጣ እንዳልኩ ምንድነው የወንጀል ኢንተርፕራይዝ ነው ብዬ ነው ማምነው ነው ይሄ ፖለቲካ አመራር አይደለም ጠቅላላ የህወሓት አመራር እኮ ሰላም ነው የሚፈልገው ጠቅላላ የህወሓት አባል እኮ ሰላም ነው የሚፈልገው እዚህ ውስጥ እኮ ግርግር ውስጥ እናተርፋለን የሚሉት ተጠያቂ እንዳንሆን ብለው የሚሰጉት ካልሆነ በስተቀር አብዛኛው ሰው ሰላሙን ነው የሚፈልገው አው ግዛቱ እንዲመለስ ይፈልጋል ተፈናቃይ እንዲመለስ ይፈልጋል yes ይሄን ለማድረግ ተጨማሪ ዋጋ መክፈል አለበት ማለት ፕሪቶሪያን ቆንጥጠን ይዘን ፕሪቶሪያ ስልጣንን አሳጥቶኛል ብሎ ሲሟገት ሰማዋል ኦሬዲ ያረግነው ምርጫ ሰርዘን ተስማምተን በህገ መንግስት ልናደር ነው ፈርሞት ነው የመጣነው ምን መንግስት ይኖርሃል መጫው ከተሰረዘ በምርጫው መሰረት የተቋቋመው መንግስት አፍርሰው መጡ ተብለን ኮነ ካህዶች የተባለው እኔ ማለት የሚገባኝ መስዋዕትነት ከፍያለሁ ያምናል የትግራይ ህዝብ አሳልፈ የሰጥቻል አቅም ለወደፊት ማሳልፍ ያልሰጠው እነዚህ ሰዎች ግን ጸረ የትግራይ ህዝብ ጥቅም ስለሆኑ እነዚህን ለሌላ ኳስ አሳልፈ መስጠት የለብንም ህዝቡ ራሱ እንዲያውቃቸው አንቀሮ እንዲተፋቸው ተግባራቸው መገለጽ መቻል አለበት ሌቦች ናችሁ መባል መቻል አለባቸው ከትግራይ ህዝብ ጥቅም ጋር የተያያዘ ምንም አጀንዳ ያላቸው ከሰላም ጋር የተያያዘ ምንም አጀንዳ ያላቸው እንዴት ለታዳ ይሁን ሁሉ ጥፋት የፈጸመ ኃይል አንድም ቀን አትሊስት ፌደራል መንግስቱ የሆነ ስምምነት ተስማምቷል አትሊስት ተጠያቂ መሆን ያለበት ተጠያቂ መሆን አለብኝ ብሏል በተግባር ያርገው አያርገው የምናየው ሆኖ የፌደራል መንግስት ቢያንስ ከትግራይ ጋር የነበረውን ግንኙነት ሪስቶር አድርገን የልማት እንቅስቃሴ እንዲጀመር ብሎ እንቅስቃሴ ጀምሯል የኤርትራ መንግስት የትኛውን ይቅርታ ጠየቀ እስኪ ንገረኝ ቅድም ያልኩህን ጥፋቶች የፈጸመ እኔ ከኤርትራ ኦፊሻሎች ጋር ገናኝ ነበር ፓስት አታንሳ ነው የሚሉት ያለፈውን በፍጹም እንዳታነሱ አሁን ወደፊት ስለዚህ አሽከር ነው የምትፈልገው ዩዝፉል ኢዲየትስ የሚሏቸው አሉ ሲሪየስሊ ማይወስዷቸው እነዚህ ሰዎች እንዴት ብለው ነው የትግራይ ጥቅም ቢያንስ ሌላውን ተው በጣም በትንሽ ፓትሪሞኒያል በሆነ ነገር እንኳን ካየኸው 1.5 ሚሊዮን የትግራይ ተወላጅ አለ ሌላው ኢትዮጵያ ክልል ውስጥ የሚኖር አዲስ አበባ በመቶ ሺዎች የሚቆጠር ሰው አለ ሰው እነሱ የሚብዛም ሰላሙ እንዳይበጠበጥ በማድረግ የትግራይን ህዝብ ትግራይ ውስጥ ያለውን ብቻ ሳይሆን ሌሎች አካባቢዎችን ጥቅም ማስከበር የሚያስችል 1 ሚሊዮን የሚሆን ተፈናቃይ ሳትመልስ ሌላ ጦርነት የምትጠምቅበት ምክንያት ኖር ነው ኤንድ ማንጋኖ ተባበራው ያልኩት ተፈክረው ይሄ ፖለቲካ ሌላው ኮን ጥቂ ይቅርታ እንኳን ቢያንስ ባደባባይ አጠፋ ነው ጥፋት ለደፈርናቸው በ10 ሺዎች የሚቆጠሩ ሴቶች ትንሽ የንስሐ ምልክት ካላሳየ ኃይል ጋር ለምን የትግራይ ጥቅም አስከብራለሁ ብለው ተቀሳቀሱ እስ ክሪሚናል ኢንተርፕራይዝ የወርቅ ንግዱን እስካስቀጠለ ድረስ እኔ እነግርሃለሁ አሁን በቁጥጥር ስር ዋለምልህ የመጣው ወርቅ ንግድ ለመፈጸም በቃ ሁሉ ነገር እንቅፋቶቹ ተነስተናል ወርቅ ንግዱን ሊያጧጥፍ ነው የመጣው ይሄን ፈጥረው አይደለም ነግረህ በይፋ እኔ ካሁን በፊት ካተለው ነበር መቀለ ሆኜ ማለት ጠቅላላ አይተራቸውን ማወቅ ይችላል ረክተሶች ናቸው ጥቅማቸውን እስካረጋገጡ ድረስ እያንዳንዱ ለዘረፋ የሚመች ስራ ከመስራት ወደ ኋላ የሚልሶች አይደለም ይሄን ስል የህወሓት አመራር 5% የማይሆነው ነው ይሄን ያወራን ያለው ሰራዊት አመራር ጥቂት ሰዎች ናቸው ሰው ዝውውር ውስጥ የሚሳተፉ አመራሮች አሉ ጥቂት ሰዎች ናቸው አብዛኛው ኢቭን ከኔ ጋር ተጻራሪ አቋም ያላቸው ጀነራሎች ሳይቀር ሰላም ላይ ያላቸውን አቋም እርግጠኛ ሆኜ አውቃለሁ ሰላም ይፈልጋሉ
የህዝባቸው ጥቅም ማረጋገጥ ይፈልጋሉ ግን እነሱም ግን በዝምታ የሚሸበቡበት ምክንያት አንደኛ አንዳንዴ ባምቻ በጋብቻ በቅርበት በመናም ሆኖ የሰውን ጉድ ጠብቀህ የሰውን ገበና ጠብቀህ ልክ በውሸት የጀግንነት ታሪክ እኔ ልንገርህ በአሁኑ ሰዓት የትግራይ ወጣት ቴክኖሎጂ ፎርስ መልቲፕላየር የሆነ አቅም ተጠቅሞ የሚያደርገው ውጊያ ካልሆነ በስተቀር በሰው ኃይል ላይ የተመሰረተ ውጊያ የሚመራ ጀነራል እኔ ጤነኛ ነው ይላል በምን ስሌት ነው በዚህ ዘመን የሚታሰብ አይሆንም ስለዚህ ጀግንነታቸው ለሰጡት ኮሚትመንት ያለኝን ክብር እየገለጽኩ በዚህ ካሁን በፊት ዝም ብለን ስንዘምርለት በነበረው አካሄድ የትግራይ ወጣት ሌላ መስዋዕትነት ለመዳረግ መሞከር ግን አልቀበለውም ይሄ እንዳይሆን እስከ መጨረሻው አሰራ ነው ይሄም እንዳይሆን መስራት ዋናው መነሻው ዋናው መንገዱ ሆነ ያለበት ይሄ ከራሱ ጥቅም የቡድን ጥቅም በስተቀር የትግራይ ህዝብ አጀንዳ ያልሆነ የክራይም ኔትወርክ እንዲበጣጠስ ማገዝ ነው ሶ በአቅሜ ስራዬ ኃላፊነቴ በሰጠኝ እድል የማገኛቸውን ይሄንን ጠባብ ቲም ብቻ የሚመለከቱ ነገሮች ባዳዋይ ላቸዋለሁ ምክንያቱም የትግራይ ህዝብ ምታደነው በውሸት አይደለም የውሸት ጀግና እየተባልኩ መቀጠል አልፈልግም 90 ኪሎ ሜትር ርቀት ሆነ ሰራዊት መራለ በዛ ርቀት ላይ ሆነ ካቅሙ በላይ ሆኖ ያፈገፈገን ወጣት ይረሸን ብለህ ማዘዝ ምን የትኛው ጀግንነት ነው ድንገር አሁን የሚቀጠቅጧቸው የጌታቸው ደጋፊዎች ናቸው የሚሏቸው ሰዎች የሚገርም ዲስቲንክሽን ያላቸው ነው የውጊያ ታሪካቸው የኮሚትመንት ችግር የሚገርም ዲስቲንክሽን ያላቸው ናቸው እንዴት እነሱ የገቡበት የስርቆት ኔትወርክ ስለሌሉ ጠላቶች ነው የሚባሉ ሰላም ስለሚመርጡ ውጊያ ሲመጣ የምራቸውን የሚመሩት እነሱ ናቸው ሁሉም ቦታ ላይ ያላቸው ታሪክ የሚያሳዩ እሱ ነው የመስዋዕትነት ችግር የለባቸው ግን የወንጀል ኔትወርኩ አካል ግን አይደሉም ነው የወንጀል ኔትወርኩ አካል ካልሆንክ ትግራይ ሰርቫይቭ አታደርግም አሁን ሰው በጣም የተምታታ ታሪክ የሚያወራል ይሁን አንድ አካባቢ ልጆች ተሰብስበው የአንድ አካባቢ አንድ ሰፈር ተወላጅ ውሸት ነው እንደዛ የሚባል ነገር የለም ሰፈር አጋጣሚ በአንድ አካባቢ ተገናኝቶ ሊሆን ይችላል አጋጣሚ ነው እኔ ሊቀመንበሩ ከሽሬ እንደመጣ ነው ማቀው whatever ምክንያት የአድዋ ልጆች ተሰባስበው ውሸት ነው እሱ አይደለም ምክንያቱ የክራይም ኢንተርፕራይዝ ነው ከነዚህ ጋር ምን ግንኙነት የላቸው በመቶዎች የሚቆጠሩ ፖለቲከኞች በመቶዎች የሚቆጠሩ ኦፊሰሮች አሉ ይሄንን ተግባር የሚኮንኑ እነሱ ጋር ከሰከስ ኖሮ ቅዱስ የተባልኩ ነበር መቀጠል ችግሩ የሚያቀተ ሰዓት ይመጣል ለዘርፈም አላቅም በዘርፋም አልታወቅም ግን በኔ ቀረርቶ በኔ ፉከራ እንደገና ተጨማሪ እኔ ፐርሰናሊ ፊልም ማድረጋቸው ነገሮች አሉ ኦኬ እኔ አብነ ታርጌትድ በድሮን ተደጋጋሚ ታርጌት ሆኛለሁ የመጨረሻ ቤቴን ያፈረሰው ሊትራሊ አልጋይ ነው መጣ አታክ እንግዲህ ዩኒቨርሲቲ ትምህርታቸውን ያቋረጡ ትምህርታቸውን እንደመማር የኔ አጃቢዎች እንደሆነ የተገደዱ ኮማንዶዎች ፊት ለምን አይቆምም ይሄ ከዛ በኋላ ከሁለት ሳምንት በኋላ ነው የፈረም ነው ሁለት ሳምንት ስንፈርም የከፈልነው መስዋዕትነት አውቃለሁ ምን አሉኝ አንድ አባት አንዲት ልጅ ቀርታኛለች ታላቆቿ ሁሉም ተሰውተዋል አትሊስት እሷ ወልዳ ለማየት እድሉን ለምን አትፈቅዱልኝም ምን አሉ የትግራይ ህዝብ እድሜው ከና 5 ሚሊዮን ሆኖ ለምንድን ነው አሉ ቼክ እስኪ እናርገው because ሁሉም ችግር ሁሉም ክራይሲስ በትግራይ በኩል ስለሚጀምር ሁሉንም ተዋግተን አንፈታው እስኪ መኖር እንጀምራለን ይሄንን እየሰማ ኤቨሪ መድረክ ላይ ይሄን እየሰማው ስለ ሰላም ባወራ ስለ ሰላም መታወራው ማን ጦርነት ፈላጊ ላይ ይላል አሉ ቢያላቅም ግን አሉ ጦርነት ይፈልጋሉ ጦርነት ይፈልጉት ግርግሩን ይፈልጉት ከተጠያቂነት ለማምለጥ የሚያስቡ ሰዎች ይሄ ኢንተርፕራይዝ ቀደም እንዳልኩ ነው አንዱ ምን አለኝ አድዋ ሄደን ነው አንተ የፈረምከው ጥቅምት 23 ነው ጥቅምት 21 ብትፈርም ኖሮ ልጄ በህይወት ይኖር ነበር ጥቅምት 21 ነው የተሰወው ሶ ኢን ኢፌክት ፕሪቶሪያን ስንፈርም ቀደም ቢል ኖሮ ልጄ ነበር ይሄ የትግራይ ዜጋ ጠቅላላ እምነት ነው ይሄን ማምር ግን ይወጣና ወይ ፕሪቶሪያ ያዋረደን ይላል ውሸት ነው ፕሪቶሪያ ያዋረደ ነገር ነው መስዋዕትነት እየከፈለ ነው ፊርማውን ይፈርም ይወጣ በዱላ በድንጋይ የተዋጋ ነው እስከ መጨረሻው ደቂቃ ድረስ ይሄንን ማስቆም ህይወት እንዲቀጥል ማድረግ መኮራበት ስራ ነው ብቻ ሳይሆን ኤቭሪ የትግራይ ሰው በዚህ ጉዳይ ላይ ተመሳሳይ አቋም ነው ያለው እነዚህ ሰዎች አንዳንዴ የሆነ ሰፈር የተለየ ተቆርቋሪዎች መስለው ነው የምትመጡት ውሸት የሚቆረቆሩለት ሰፈር የለም የሚቆረቆሩለት መንደር የለም የሚቆረቆሩለት ህዝብም ሲጀመር የለም እንደ ትግራይ ለትግራይ ሙሉ መቆርቆር የሚገባው አመራር ትግራይን በሙሉ አባንደን የሚያደርግ ትግራይን
ከነገሌ ጋር ሆኜ ገሌ ልጥላለሁ። የትግራይ ህዝብ ኮሪደርስ ኦፍ ፓወር አልናፈቀውም። 4 ኪሎ ሜትር አድራጊ ፈጣሪ መሆን አይፈልግም። ምን ይሰራለታል? መልማት እንደ ሰው መኖር ነው የሚፈልገው። ህልውናው እንዲረጋገጥ ነው የሚፈልገው። ተፈናቃዮችን መመለስ ይፈልጋል። ህገ መንግስቱ ያረጋገጠለትን ግዛት ይዞ ወታይቨር ልዩነት ካለ ህገ መንግስቱ መሰረት ባደረገ መንገድ እንዲፈታለት ይፈልጋል። ለዚህ መስራት ሲገባ የወርቅ ንግድን ለማጧጧፍ ሁሉ ጊዜ ግጭት የሚቀሰቅሱ እንቅስቃሴዎች ካላረኩ ብለህ የምትልበት ምክንያት መቆም መቻል አለበት። የትግራይ ወጣት ለዚህ ሰለባ አይሆንም። ትግራይ በቂ መስዋዕትነት ከፍለናል። እያንዳንዱ ቦታ በሄድኩበት ቦታ without exception ያደርኩት ሁመራ ብቻ ነው። ሁሉም ቦታ ሲሄድ ሰላማችንን አስጠብቅልን ነው መልእክት። እና ሰላም ማስጠበቅ የሚደርሱት የህዝብ ፍላጎት እሱ ነው። ከዚህ ውጭ ግን ጀግኖች ያሰከርናቸው ሰዎች እኔንም ጨምሮ ዝም ብሎ እየፎከረ ግን የሚከፍለው በግሉ እኮ የሚከፍለው መስዋዕትነት የለም። ቅድም እንዳልኩ ዳባት የሚደረግ ውጊያ አካል ላይ ሆኖ ብዙ መስዋዕትነት የተከፈለበት እኔ ሶሊድ ማቀው ማለት ነው። 90 ኪሎ ሜትር ሆኖ ሲመራ የነበረ ሰው ሸሽታችኋል ወደ ኋላ ፈግፍጋችኋል ብሎ ወጣቶች ረሽኖ ይሄን ለምንድን የጀግነት ታሪክ ማለት ውሸት ነው። እኔ ክሊርሊ መነገር ያለበት የትግራይ ህዝብ ላይ ማንም ጦርነት መቀስቀስ የለበትም። አሁንም እርግጠኛ ሆኖ ፌደራል መንግስትም ይሁን የሆነ የትግራይን ህዝብ በኃይል አንበረክካለሁ ብሎ ድንገት በስህተት እንቅስቃሴ ካረጋ አንበረክክ ምንም ጥያቄ የለውም። የትግራይ ህዝብ ሰላሙን ይፈልጋል። ይሄን ባከበረ መልኩ ፕሪቶሪያ ተፈጻሚ የሚሆንበት ሁኔታ ከፈጠርን እነዚህ ሰዎች የሚፋፉበት ፍግ ይጠፋል። ወንጀለኞች ናቸው። በወንጀለኝነታቸው ልክ ፈጸሙት ለሚባለው ጀግንነት ያለኝን አክብሮት ገልጬ ነው። ስርቆት ስትጀምር ግን ሌባ ነው። ሲምፕል ነው። ዲግኒፋይድ ሌቦች የሚባሉ አይደለም። ግን ዲግኒፋይድ ሌቦች ናቸው እነዚህ። የተከበረ ሌባ የሚባል ነው። አቶ ጌታቸው እዚህ ጋር ወጣቱ አሁን በሚናገሩት ልክ ይሄ የሚማገድ ወጣት ይረዳል ያውቃል ወይስ እንዲያውቅ ተደርጓል? አሁን እዛ እኮ ነው የዛሬው ምን ነገር እኮ የዛ አካል መሆን ይችላል። ብዙ ይሰማል። ሶሻል ሚዲያ አክቲቭ ነው ወጣቱ። አትሊስት ምንም ይበል ምን ወጣቱ በእንደዚህ አይነት ስብከት እንደማይጨበረበር አውቃለሁ። ማለት ይሄ እገሌን የመሰለ ሰው የለም። እገሌን ወደ ለምሳሌ ይሄ አመራር ነው ወደ አደጋ የሚያወጣን የሚል እምነት የለውም። አውልታይሉ እኔን አመነኝ አላመነኝ ጌታቸውን ትክክል ነው ብሎ አመነ አላመነ ትርጉም የለውም። በተግባር ግን ይሄ አመራር የሆነ ቦታ ያደርሰኛል ብሎ አያምንም። ይሄን እምነት ሞር ቢውል ሊታረግለት ይገባል። ዝም ብሎ በተኮፍሰው በጀግንነት ስም ወዲያውዲ የሚሉ በቀነነት ወዲያውዲ የሚሉ ተራ ሌቦችን ካላጋለጥክለት እንደ ሁሉንም ሰራዊት ሰዎች ነው የሚጠረጥረው። ለምን ስራቸውን የሚሰሩ 99% እዚህ ጉዳይ ውስጥ ስርቆት ውስጥ የሌሉ ሰዎች በጥቂት ሰዎች ለምንድን ነው እንትን የሚሉት ተጠርጣሪዎች እንዲሆኑ የሚደረጉት? ወጣቱም በየጊዜው መታገል መቻል አለበት ብቻ ሳይሆን እንዲታገል የሚያስችሉት ኢንቫይሮንመንት መረጃ እኮ አንድ አቅም ነው። ለምሳሌ ገሌ የሚባል እንዲቀጥፍ አትፍቀድለት። አካውንቱን እነግርሃለሁ። የገሌ የሚባል ገንዘብ የት እንደሚያስገባ አውቃለሁ እኔ። ይሄንንም ያወቅን ጭምርኮ ነው እርምጃ መውሰድ ያልቻለ። ውጭ አካውንት ከኤርትራውያን ትውልደ ማለት ኢትዮጵያን ተጋሩ ሳይቀር ሸጦ የት አካውንት እንዳስገባ አውቃለሁ። ማን የደለላ ገንዘብ እንደወሰደ አውቃለሁ። ይሄን ሁሉ ይዘን ነው እርምጃ መውሰድ ያቃተ። እርምጃ ለመውሰድ ያልተፈለገበት ምክንያት ኢንፋክት እኔም እንድርቅ የሚፈለግበት ምክንያት እሱ ነበር። ምክንያቱም የትዛነ ኢንተርፕራይዝ አካል አይደለም። ቅድም እንዳልኩ ነው። አመጣጤም ራሱ የጡት አባቴ አይታወቅም፣ አድራሻ አይታወቅም። ማን ጋር ሄደው ይሄን ሰው ያስታግሱልን ማለት እንደሚችለው ያውቁ ሰው ጊዜ ይሄ ልጅ ሊያጠፋን ይችላል የሚል ስጋት ነው የነበረው። የፖለቲካ ልዩነት የሚባል ውሸት ነው። የፖለቲካ ትንታኔም ቀርቦ አያውቅም። እንደ ቲፒኤልኤፍ ሊደርሺፕ ውስጥ ያው የጭቃ ጅራፍ ማጮህ ነው መሰዳደው ካልሆነ በስተቀር እዚህ ጋር የሚባል ሀሳብም ቀርቦ አያውቅም። ስለዚህ ልዩነታችን ሀሳብ አይደለም። ልዩነታችን ቢያንስ እኔ ንስሐ ገብቻለሁ። ይሄን ህዝብ ወደ ተጨማሪ ጥፋት ምናስገባበት እድል መዘጋት አለበት ብዬ አምኜ ተንቀሳቅሻለሁ። ፕላስ መጠየቅ አለባቸው ነው። በአጋጣሚ እኔን ለመጠርጠር የሚያስችላቸውም እኔን ለማስፈራራት የሚያስችላቸውም እንትን የላቸውም። ያው እነሱ ኔትወርክ ውስጥ የለውም እንጂ ላንድ የፖለቲካ ድርጅት ላንድ የፖለቲካ ዓላማ ላንድ አካባቢ ላንድ ምናምን የሚባል ነገር አይደለም። የዛች ኢንተርፕራይዝ አካል ነው። ስለዚህ ይሄ ማጋለጥ መቻል አለብን። አብዛኛው ወጣት ይሄን በደንብ እየተረዳው ነው የሚል እምነት አለኝ። ያው ግን ስራው መቀጠል መቻል አለበት። መልካም ህገ መንግስቱ ከሚፈቅደው ውጪ አቶ ጌታቸው ከባዕድ አካላት ጋር ግንኙነት የሚያደርጉ ወገኖች እንዳሉ ይወራል እና መነሻው ግቡና ፋይዳው ምንድነው ይላሉ። እንደው በግጭቱ ወቅት ህወሓት ሳያልቅ የፕሪቶሪያ ስምምነት የተፈረመው በሲአይኤ ሴራ ነው ደባ ነው
ሲሉ የነበሩ ይህን ሙሾ ሲያቀነቅኑ የነበሩ ሰዎች ወዲያው ተከርብተው አጋር የሆኑበት ምክንያት ምንድነው መነሻው? እንደው እዚህ ለምን ይላል? እኔ አሁን እንገር ይሄ የኔ ቀድሞ ጓዶች ፍላጎት ነገር ያለው በቃ የሆነ ስርቆት የሚደብቅ አንዳንዱ እውነት የሚመስለው አለ ከሆነ ነገር አድርጎ መንግስትን ጥሎ ድንገት ደግሞ አዲስ አበባ በግርማ ሞገስ የሚመለስበት እድል ያለ የሚመስለው አንዳንድ የሚሸወዳል። ትንሽ ነው ግን ቁጥሩ ትንታኔው ስኪን ዲፕ ነው ማለት በጣም መናኛ ትንታኔ የኢትዮጵያ መንግስት ተዳክሟል ይላል። እኔ አሁን ደከም አልደከመ ትንታኔው ስትገባ ምንድነው እንትና አይ ሸኔ በዚህ በኩል እየመጣ ነው ፋኖ በዚህ በኩል እየገፋ ነው ይላል። ኦኬ ዝም ብዬ አስቤ እነዚህ ኃይሎች ፍትሃዊ ትግል እያረጉ ነው ብለን አስዩም አድርገን አዲስ አበባ ሲገቡ የትግራይ ህዝብ ጥቅም እንዴት ይጠበቃል ብሎ የሚተነትን ሰው የለም። ገብቷል? የኤርትራ ሰራዊት እንዳልከው ነው ስም ስላልጠቀስክ ነው እንጂ የኤርትራ መንግስት ተሆሊፍና ኢሳያስ ተሆሊፍና ማለት የነበረን አላማ ቲፒኤልኤፍ ኮምፕሊትሊ ከድረገጽ ማጥፋት አይደለም። ፕላናቸው የትግራይ ቲፒኤልኤፍ ብቻ አልነበረም። የትግራይ ህዝብ እንደ ኤንቲቲ ወደ የሰፈሩ እንዲበታተን ኤንቲቲ እንዳይኖር አብዛኛው ነው ኖርዘርን ፓርቱን የኤርትራ ግዛት አድርገህ አብዛኛው ደግሞ እነሱ እንደሚሉት የአማራ ግዛት አድርገህ የትግራይ ህዝብ አድራሻ የሌለው ህዝብ የማድረግ አላማ ይዞ ይሄ በአደባባይ ሲገለጽ የነበር እኮ ሰው ፕሪቶሪያ መጣ። ፕሪቶሪያ ይነስም ይብዛም ጥፋቱን እንዲገታ አደረገ። ጥፋቱ እንዲገታ በመደረጉ ምክንያት ሲአይኤ ማለት እንደኛ ሲአይኤ ምን ብሎ እንዳስፈረመን አላውቅም። ድሮ ላይ ነበርኩ ያጻፈን ነገር የለ ስንጨቃጨቅበት የነበረው በአማርኛ ነው እንጨቃጨቀው እንደ ፈርስት ፕሌስ እዛ ሲጀመር እጃቸውን ስጡ ይሉን ነበረ ሰረንደር አርጉ ይሉ ነበረ 10 ቀን ወሰደ የመጀመሪያው ቀን ብንፈርም በሺዎች የሚቆጠሩ ዜጎች እናድን ነበር እኔ ቁጥሩን ስለማቅ ነው ምን ያክል መስዋዕትነት እንደከፈልን ማቃለው በዛች አሰቃል ሲአይኤ አንዳንዴ ትግራይ ውስጥ ብቻ አይደለም ሌላው አካባቢ ኤክስፕሌን ማታረጋቸው ነገሮች ለሆነ ሚስጥራዊ ኃይል የመስጠት አባዜ አለ። አይም ገሌማ ሲአይኤ ነው ይላል። አሜሪካ ተቀምጠው የ90 ዓመት አዛውንት ነገሌ ሲአይኤ ናቸው ይላል። ሲአይኤ ምንድነው የሚያስፈልገው? ሚስጥር ለማወቅ የተለየ ተቀጣሪ መሆን ያስፈልጋል። የፕሪቶሪያው ስምምነት ሲአይኤ አላስፈረመን እገሌ አላስፈረመን አውሮፕላን አቅርበውልናል። እስከ ጅቡቲ አነስ ያለች አውሮፕላን እስከ ፕሪቶሪያ ደግሞ ትልቅ የዕቃ ማጓጓዣ አውሮፕላን እየተላጋን ደርሰናል። ሲአይኤ በዛ ደረጃ በጣም የሚጨነቅልን ቢሆን ኮምፎርታብል በሆነ መንገድም ይወስደን ነበር። አሁን ለራሴ ግራ የሚገባኝ የኤርትራ መንግስት ቢያንስ ለምልክት ያለፈው ጥፋት ነበር ብሎ እንኳን አንድም ቀን አስተያየት ሰጥቶ አያውቅም። እኔ ሳገኛቸው ነው ነገር እኔ የኤርትራ ወጣት ለምን እንደገና ሌላ ግጭት ውስጥ ይገባል? የኤርትራ ወጣት ለምን ለመስዋዕትነት ሬዲ? አሁን የኔ እነዚህ የምትላቸው ሰዎች ምንድነው ማድረግ የፈለጉት ስትለኝ እኔም ራሴ አይገባኝም። ፋኖ ጋር ሆነን እንሰራለን። አንድ ቦታ ወረዳ አስተዳዳሪ ደወለልኝ። አንተ ተዛውቀው ነው ወይ እንደዚህ አይነት እንቅስቃሴ የሚያደርጉት አለኝ። ምን አይመጣው የመረጃው ኃላፊ ከምስራቅ አማራ ፋኖ ሰዎች ጋር መገናኘት ፈልገን በዚህ በኩል አነሳ ከሳሳቀኝ ተከታተላቸውና ነገረኝ አልኩት። ሪፖርት አድርግልኝ አልኩት። ምንድነው ኤግዛክትሊ የፈለጉት ማለት ለምሳሌ እዛ አካባቢ ያሉት ሰዎች አላማጣ ራያ የአማራ ነው የሚሉ ናቸው። እንዴት ነው ሊታረቁ የሚችሉት? ራያ የአማራ ነው የሚልና ራያ የትግራይ ነው የሚል ሰው እኔ ራያ የትግራይ ነው የአማራ የሆነ የራያ ፓርት አለ አውቃለሁ። ራያ የትግራይ ነው ሰላማዊ በሆነ መንገድ ፕሪቶሪያ በፈረምነው ስምምነት መሰረት በህገ መንግስቱ መሰረት የትግራይ መመለስ አለበት ብዬ ነው እየታገልኩ የመጣሁት እንጂ ራያ የአማራ ነው ከሚል ኃይል ጋር ግንኙነት ስትፈጥር ምንድነው መሰረት ያደረከው ነው። ቅድም ሰዎች የሚያሻግሩ ያልኩ ሰዎች ሰው ዝውውር ላይ የሚሳተፉት መከላከያ ደቡብ ትግራይን ይዞ በነበረበት ሰዓት ከሚያቋቸው የመከላከያ ሰዎች ጋር ሰው በማዘዋወር እንትን ተግባብተው ይሰሩ ነበር። ሰው ዓላማ ልዩነት ይጠፋል። ሲፎክሩ ግን እነዚህ ሰው ዝውውር ውስጥ ያሉ ሰዎች ለትግራይ ህልውና ሲባል መስዋዕትነት እንከፍላለን ውሸት ነው። ከጀርባ ያለው ጥቅም ነው። ኤግዛክትሊ አሁን እንዳልኩ የኤርትራ መንግስት ጦርነት ድንገት ከተቀሰቀሰ ትግራይ ውስጥ የፌደራል መንግስቱ ተቀርቅሮ እንዲቀር ከመፈለግ ውጪ ሌላ ኃይሎችንም እየደገፈ ያለ
ማዳከም ይፈልጋል። ይሄ ምንም ኦብቪየስ የሆነ አላማው። ስለዚህ አገልጋዮች ቢፈልግ አይገርመኝም፣ ከዳሚዎች ቢፈልግ አይገርመኝም። ስለዚህ ራሳቸውን ያዘጋጃሉ። ራሳቸውን ያዘጋጁት እነዚህ ሚሊየንስ የትግራይን ወጣት ለዚህ ዓላማ ለማዋል ነው እንጂ እኔ ልንገርህ ውሸት ነው። ፕላን አውጡ እሺ፣ በዲፕሎማሲም በምንም እንደምልም ለናሳምን ምዕራብ ትግራይ ነፃ ለማውጣት ዝም ብሎ ከፉከራ አልፎ ፌደራል መንግስት አይሰጠንም የምትሉ ከሆነ ፕላን አውጡ፣ አቅርቡ። ዘይ ሪስክ እንውሰድ ፕላን የላቸውም። የውሸት ምንድነው ሊያደርጉ የሚፈልጉት? ውጊያ አድርገው ወደ ቤቱ ሊመልሱት የኛን ህዝብ just doesn't work that way። የምዕራብ ትግራይ አጀንዳ መዘጋት አለበት ብሎ የሚያምን ነው የኤርትራ መንግስት። ትግራይ በአንድ ወይም በሌላ መንገድ ወደ ሱዳን የሚያስወጣ ወደ ሌላ ቦታ የሚያስወጣ ኮሪደር ሊኖራት ይገባል ብሎ የማያምን ተከርክማ ትንሽ ብቻ ያለው ህዝቡ በስደትም በሌላ መንገድም ወደ ሌላው አለመበተን አለበት ነው። የኤርትራ ህዝብ እኮ ስደት እየተሰደተ ያለ ህዝብ ነው። የኤርትራ ህዝብ እንደምናስበው 3 ሚሊዮን 4 ሚሊዮን የሚመስለው ሰው ካለ ስህተት ነው። ከ2 ሚሊዮን አይበልም። ወጣቱ ቮት አድርጎ ወጥቷል። ምን አደረገ? ጠንካራ ሰራተኞች ናቸው ኤርትራውያን። ሀገራቸውን ይወዳሉ። ግን ሀገራቸው ውስጥ መኖር የማይችሉበት ኢንቫይሮንመንት በመፍጠር በየሰፈሩ ግጭት የሚያንቀሳቅስ ኃይል አሁን የትግራይ በርከት ያለ የቁጥር አቅም ግምት ውስጥ በማስገባት የዚህ ግጭት አንድ አሽከር ሆኖ እንዲያገለግለው ሲንቀሳቀስ አይገርመኝም። እሱ የኛዎቹ ጉዶች ናቸው የሚገርሙኝ። ይሄ ህዝብ የትግራይ ህዝብ በሆነ ምክንያት ኦኬ ከመከራ መውጣት ይፈልጋል። የጠላት ወዳጅ ነው የሚል እርካታ አሳሰብ ግን የለውም። ሲነስ መብዛም ምን እንደረሰበት ያውቃል። አትሊስት ንስሐኩ የሚመስል ነገር ምልክት የሚመስል ነገር ደርጎ ቢሆን እኔ ከማንም ኃይል ጋር እኛ ከሸኔ ጋር እንሰራ ነበር አውቃለሁ። በማምንበት ልክ የሰራሁት ነገር ነበር። ሰላም ሲመጣ የሰላም ነገር ሲመጣ እነሱም እንዲፈርሙ እፈልጋለሁ። የሰላም ስምምነት ተስማምቶ በጋራ ሰላማዊ ትግል ማድረግ እየቻልክ አንድ ምዕራፍ ስለተዘጋ ድንገት ከሃዲ የምትሆንበት ምክንያት የለም። እኔ ብዙ ሰው ልንገር ብዙ አለ ከውጭ ሆኖ እንዴት አዲስ አበባ ይመጣል ይላል ይተስማራል። ፓስፖርት የኢትዮጵያ መንግስት ፓስፖርት ነው ይሰጠኝ። ኢትዮጵያዊ እኮ ነኝ። ግን ግጭት በተነሳ ቁጥር የትግራይ ህዝብ ጥያቄዎች መመለስ ሂደት ላይ እዚህ ግባ የሚባል ጠንካራ አቋም ያልያዘ ሰው ሳይቀር በትግራይ ወጣት መስዋዕትነት መንግስት እንዲወገድ ይፈልጋል። እኔ የኢትዮጵያ ፖለቲካ ስርዓትን የማስተካከል በኃይል የማስተካከል ስራ የትግራይ ወጣት ከሻላይ የሚጫንበት ዘመን አክትሟል ነው ማለት ነው። ኢን ዘ ፈርስት ፕሌስ የኢትዮጵያ መንግስትን በኃይል የማስተካከል ስራ ለስከወዲያኛው ማክተም መቻል አለበት በየትኛው ማቅጣጫ የሚል እምነት አለኝ። ከሰላማዊ መንገድ ብትከተላለህ ሰላም መፈረም ይታወቃል። ቅድም እንዳልኩ ነው ሲአይኤ አይደለም ያስፈረመኝ። ኤቭሪ ዲስከሽን ከወታደራዊ አመራሮች ጋር ኤቭሪ ዲስከሽን ከኋላ ካዱ እንጂ ከሊቀመንበሩ ጋር ያርኩ አንድ እንትን አሉ ይሄ ነገር አሉ ሊቀመንበሩ ለእኛን አልነገሩንም ማይካመርን ነው ባስቸኳይ መልሳቸው ማይፈረም ከሆነ አሉ ሊቀመንበሩ ነው እንደዛ ያለው መጥቶ ነገረኝ። ከዛ ጠየቁት ለምን ነው አስቸኳይ መልሳቸው ብለህ አንጠልጥለህ አምጣቸው የምትለው? እኛ እኮ ኤጀንሲ ያለን ሰዎች ነን። ተኩስ ልናስቆም መጥተናል አርጊ ያደርግና ኤቭሪ ዲቴይል እንነግረዋለን ብሪፍ እናደርገዋለን። ሰውተለ አይ እዚህ ያላችሁ እዛው ያላችሁ ጠላት መቀለ ከገባ ወርደት ነው የሚሆነው። ወርደት ከገባ ነው አልኩት። እዚህ መስዋዕትነት ለማስቀረት ነው እኮ ኃላፊነት ውስጥ የመጣሁት። እኔ እንዳውም ዝም እንደ ቀልድ ያሰብኩት እንዴ እኛ እዚህ ድሮን እያሳደደን እናንተ በሰላም ልትቆዩ ነው የሚል ስጋት የፈጠረው ነው በየሰው። ምክንያቱም ማይክ እንደዛ ነው ያለኝ። አይ እናንተ ሴፍ ሄቨን እንደገባችሁ ስላመኑ ቅር የተሰኙ ነው የሚመስለው አለ። ሰኔ የፕሪቶሪያ ስምምነት ከነብዙ ጉድለቶቹ የትግራይ ህዝብ ከአላስፈላጊ መስዋዕትነት አድኗል የሚል እምነት አለኝ። ያላለቁ የፕሪቶሪያ ስራዎች አሉ። እነዚህ ስራዎች እንዳያልቁ ግልጽ አቋም ከያዙ ሰዎች ጋር ሆነ ፕሪቶሪያ ባለመፈጸሙ ምክንያት ግዛት ያስመልሳለሁ ብለህ ተፎክርበት ሎጂክ ግን የለም አላቆም እንትሉ። ምክንያቱም የኤርትራ መንግስት አቋም ግልጽ ነው በዚህ ጉዳይ ላይ የቀየሩ ምን አለ አሁን ባለፈው ምን ይሉኛል ወደብ ተጠቀሙ ብለዋል አሉ ይላል። ባይዘው ኢትዮጵያ ያን የጦርነቱ 2013 ሲደረግ በነበረበት ወቅት እርዳታ በመጽዋ በኩል ይግባ ብሎ አስተያየት ሰጥቶ ነበር። እንደዚህ አይነት ነው የስሙላ ኮሚትመንት አይደለም። ኮሚትመንት ነው ጦርነት መግባት የለበት የትግራይ ህዝብ የኤርትራ ህዝብ ጦርነት መግባት የለበትም። ግን ጦርነት እንጀራው ያረገ ሊደርሺፕ ስላለ አስመራ ውስጥ ሶብ እንዳጋጣሚ
የትግራይ ቁጥር በርከት ያለ ስለሆነ አሁን የትግራይ ታጣቂ ቁጥር በርከት ያለ ስለሆነ ይሄንን በሆነ መንገድ ተጠቅሞ የራሱን ፍላጎቶች ማረጋገጥ የሚፈልግ የራሱን የማታራማስ ፍላጎቶች ማረጋገጥ የሚፈልግ ኃይል አሽከር ለመሆን ለምንድነው ተሯሯጠው ነው ሊገባኛል ይችላል እኔ በፌደራል መንግስት አሽከር የፌደራል መከላከያ አካል ይሁን አላልኩም የትግራይ ህዝብ ሰላሙን ጠብቆ ጥያቄዎቹ የሚመለሱበት የሌሎች ኢትዮጵያ ውስጥ ያሉ መልካም አጋጣሚዎች ተጠቃሚ ሁኔታ መፈጠር መቻል ይቻላል ምን መጣለ ከግጭቱ ወዲህ እንግዲህ ትግራይ ትጽር የሚል ንግግር የሚያደርገው መጨረሻ ላይ የሚሆነው መድፊያው ጽሁፍም የጽሁፍ መጨረሻም ነውና ለመሆኑ ትግራይ ማንን ነው የምታሸንፈው ማለት እንደው ትግራይ እንደ ትግራይ የድርሻዋን ማግኘትና ሚናዋን መጫወት ያስፈልጋል አዎ ግን በርሶ እምነት እንደ ህዝብ ይሄ ፖፑላር ኩዌስት የሚባል የህዝብ ጥያቄ አለ ወይ በዚህ ለምን ይላሉ ትግራይ ትጽር ማለት ትግራይ ህልውናውን ታረጋግጥ ማለት ነው ትግራይን ለማንበርከክ የሚደረግ እንቅስቃሴ አይሰራም እንደማለት ነው እንጂ ትግራይ ፌደራልን ታሸንፍ ወይ ኤርትራን ታሸንፍ በሚል አይደለም መተንተን ያለበት ኢትዮጵያ ተቀደም ስትል ኬንያን ታፍርስ ማለት አይደለም ወይ ሱዳንን ታዳክም ማለት አይደለም ድሮ ሲባል ማለት ኢትዮጵያ ፈርስት ካልክ ኢትዮጵያ እናስቀድም እንደማለት ነው እኔ የትግራይን ህዝብ ብሎና ማስቀደም አለብኝ ብያምናለሁ ካቅሜ በላይ ይሆን ነገሮች ለምሳሌ አዲስ አበባ መግባት አለ መግባት የሚባሉ ጉዳይ ላይ ጠንካራ አቋም ነበርኝ ምን እንሰራለን ባይ ነበርኩኝ ደብረ ብርሃን አካባቢ ደርሰን ነበር አንዳንዱ በጣም የሚያስገርም ነገር ቻርተር ያዘጋጀን ቻርተር አዘጋጅተን እስኪ ጊዜያዊ መንግስት ስናቋቁም ማለት ነው እኛ ከቻርተሩን ከሚጽፉት ውስጥ ነበርኩኝ ከዛ የብሔር ስብጥር የከፍተኛ ኃላፊዎችን አርገን የሆነ የትግራይ ሰው በከፍተኛ ደረጃ የሌለበት አርጌ መጣው እንዴት እንደዚህ ታረጋለህ አንዴ ምን ይሰራልናል ከዚህ በኋላ ቲፒኤልኤፍ ምን ይሰራልታል የሚል ነው አሳው እኔ ሰው አልሆነም ለማንኛውም ትግራይ ተሰልሰል እኔ ህልውናዋን ታረጋግጥ ማለት ነው አሁንም ወጣቱ ትግራይ ተሰልሰል ህልውና የትግራይ ህዝብ ይረጋጋጥ ማለት ነው እንጂ ትግራይ ታሸንፋለች የሚል ስሜት ግን ያላችሁ ይሄንን በዚህ ደረጃ ተርጉሞ ታሸንፋለችን ከራሳቸው መሸነፍ ጋር ማያያዙ ሰዎች ካሉ የራሳቸው ጉዳይ ነው ግን መንበርከክ የሚፈልግ ኃይል ካለ መሸነፍ አለበት ለምሳሌ የሆነ ኃይል ትግራይን ካላንበርከኩ በስተቀር ህልውና ያረጋግጥም ብሎ የሚንቀሳቀስ ካለ ትግራይ ተሰዕር ማለት አለብኝ ትግራይ ህልውና ማረጋግጠው ሌላውን በማንበርከክ አይደለም አትሊስት የማንበርከክ ፍላጎቱን በማምከን ነው እንደዛ ኮንፊውዥን እንደሚፈጥር ይገባኛል ግን ከዛ አንፃር እንግዲህ አንድ ወቅት ፍሌክሲቢሊቲ ያለው አንድ ወቅት አዲስ አበባ እንግባ የሚባለው ሀባዛር ላይ ተወሰኑ ሳይሆን አብዛኛው ወታደር አብዛኛው አይፈልገው ነበር በቃ ወደ ድርድር እንግባ የሚያዘውን ቦታ ይዘን ሳይ ኮምቦልቻ አካባቢ ቆመ መራሙን ልቀቁልን ማለት ያስፈልጋል የሚሉ ብዙ ናቸው የሰራዊት ተመራጭ ባይዘይ ከሰላም አንፃር ከፖለቲካል ሊደርሺፕ በላይ የሰራዊቱ አመራሮች የተሻለ እንትናላቸው ዋጋውን ያውቁታል የጦርነትን ግን አልኩ ትግራይ ተሰር ማለት ለኔ በልማትም ወደፊት መምጣት ካለባት ህልውናውን ታረጋግጥ ነው ከዛ አንፃር ይሄ የፐብሊክ ፍላጎት አንድ ብዙ የመረዳት ችግር የህዝብ ጥያቄ ምን መሰለህ ህዝብ ህገ መንግስታዊ ስርዓት ከመትከል አንፃር ብዙ መስዋዕትነት የከፈለ ህዝብ ነው የነስም ይብዛም ጦርነቱ በመፈጠሩ ምክንያት የተፈጸሙ በደሎች አሉ እነዛን በደሎች ቅድም ያልነው ያወራነው እንደተጠበቀ ሆኖ በእኛም በኩል የተፈጸመ ካለ ለልንጠይቅ ዝግጁ ነን አልተፈጸመም ልልም አልችልም ግን የትግራይ ህዝብ ፎከሱ ዋናው የጦርነት ፎከስም ትግራይ ስለነበረ እስካሁን በመቶ ሺህ የሚቆጠር ተፈናቃይ ዘህ በማይሆን ስቃይ ውስጥ የኖረ ያለበት ሁኔታ እንግዲህ የራሳችን ጥፋት እንደተጠበቁ ይሄንን ከማስፈጸም አንፃር ተደጋጋሚ የገለጽኩት የመጣው ስለሆነ ማለት ነው ስለዚህ ይሄ በደል ስሜት የመገፋት ስሜት ሜቢ በሌላው ቅድም ያልነው ነገር አለ ይሄ ሰነፉ የፖለቲካ አጀንዳ ያለው በትግራይ ህዝብ ትግል ምክንያት የሆነ ነገርን ተነጥቅ ያለው የሚለው ኃይል ትግራይን ህወሓትን ሁሉንም አንድ ላይ ጨፍልቆ የማጥፋት ፍላጎት ያለው ኃይል የውስጥም የውጭም ኃይል ተባብሮ ትግራይ ላይ የተፈጠረው በደል የመገፋት ስሜት በወጣቱ ዘንድ ሜቢ እዚህ ሀገር ውስጥ መቀጠል ያዋጣን የሚለው አስተሳሰቦች እንዲቀነቀኑ አድርጓል አሁን ይሄ ምንድነው ቪሰራል ኒጀርክ የሆነ ነገር አይደለም ተጨባጭ መሰረት መሬት ላይ ያለ ለምሳሌ እንደንተና ተቆጥሩንም ወይ እንደ ኢትዮጵያ ካላይ ቆጥሩንም ሁሉም ተረባረበብን ይላል የሚዲያ ዘመቻው በጣም ከፍተኛ ነው እንደዚሁም ግምት ሳስገብተ
ይሄንን ማከም ላይ ነው መረባረብ ያለብን። ምክንያቱም የትግራይ ህዝብ በደሉ በልኩ ማንም ሰው ሊረዳለት ይገባል። የትግራይ ህዝብ ዝም ብሎ የዋሃት የተወሰነ አመራሮች የፈጠርናቸው ነገሮችንም ጭምር እያያዝክ የትግራይን ባለሀብት የትግራይን ገበሬ ባንድ ቅርጫት ውስጥ አስገብተህ የማብጠልጠል የማለቱ ሂደት በተለይ በዚህ ዘመን የሚዲያ ዘመን ጥንቃቄ የሚጠይቁ ጉዳዮች አሉ። ግን ደግሞ በተግባር የተፈጸሙ በደሎችም አሉ። ይሄን እንዴት እናከመው ነው። ይሄ ማለት ግን እኔ በተግባር ማቀው ቤተክርስቲያንና አካባቢ ያው ሰማ ነበር። ያው ጦርነቱ ጊዜ በረሃ ስንሄድ የቤተክርስቲያን የስብከት መድረኮች ላይ ኢትዮጵያ የሚል ስም ትሰማለህ። ኖርማል ስለሆነ ብዙ ቦታዎች ላይ ኢትዮጵያ ባንዲራ የተለጠፈባቸው ቦታዎች በተለይ ማዕከላዊ ነው የነበርኩት እኔ አድዋ አካባቢ ነው የነበርኩት ብዙ ጊዜ ታያለህ። ሰው ላይ ቪሰራል የሆነ አኒሞሲቲ አይደለም ያለው፣ ግን ደግሞ በደሎቹ ሲደጋገሙ እንደ ህዝብ በማንነት ላይ መጣ ዘመቻ ነው ብለህ እንድታምን የምትገደድበት ሁኔታ እስከተፈጠረ ድረስ እንደዛ አይነት ስሜቶች የተቀነቀኑ የሚመጡበት ሁኔታ ነው ያለው። ይሄን እንዴት ነው አድረስ የምናደርገው? ነገሩን በመካድ አይደለም አድረስ የምታደርገው፣ ግን ደግሞ ጠቅላላው ህዝቡ ኢትዮጵያ ከምትባል ሀገር ተነጥዬ ወደ ሌላ ሰፈር ገባለሁ የሚል ህዝብ አድርገህ መሞት የለብህም። ስሜቱ አለ። ያ ስሜት የፈጠሩትን ኦብጀክቲቭ መሬት ላይ ያሉትን ሁኔታዎች እንዴት እንቀይራቸዋለን? የጋራ ሀገር፣ የጋራ ጥቅም፣ የጋራ ተጠቃሚነት፣ የጋራ ተሳትፎ የማረጋገጥ ጉዳይ ነው ትኩረት መደረግ ያለበት። ይሄንን እንዴት አመጣዋለህ? የመጀመሪያ የሰላም ስምምነቱ ያመጣቸውን እድሎች አሟጠን ተጠቅመን ትግራይ በሚገባው ደረጃ የፌደራል ስርዓቱ አካል የምትሆንበት ሁኔታ መፍጠር መነሻው። ከዚህ አንፃር የተፈጸሙ በደሎችን አድረስ ከማድረግ አንፃር መሰራት ያለባቸው ነገሮችን መሰራት አለባቸው። ይሄ ዊዛውት ኤክሰፕሽን ሁላችንም በምንጠይቅበት ደረጃ መጠየቅ መቻል አለብን። ይሄ ስሜት አለ ያለበት ምክንያት የፈጠሩት ኦብጀክቲቭ ኮንዲሽንስ አድረስ ማድረግ ያስፈልጋል። አልቲሜትሊ የሆነ የሀገርነት ፍላጎትም ካለ ስርዓት ባለው መንገድ ነው የምታደርገው፣ ህገ መንግስታዊ በሆነ መንገድ ነው የምታደርገው። ቅድም ያሉት አመራር ግን እንደው ህዝቡ ላይ ይሄንን ትርክት አልፈጠረም፣ አልተጫነም። ይሄ አመራር ኢትዮጵያን የመምራት እድል አገኛለሁ ብሎ ካሰበ ከማንኛውም ሰው ጋር ያብራል። ደንታው አይደለም የትግራይ ሀገርነት ምናምን ደንታው አይደለም። ምልክት እኮ ነው። እኔ አሁን ትንታኔያቸውን ስለማቅ እኮ ነው። ቅርብ ጊዜ እኮ ነው የተለያየ ነው ትንታኔው ላይ የኦሮሚያ አርሶ አደሮች ስንዴ ላኩ እየተባሉ ስለሆነ ማመጻቸው አይቀርም፣ ስለዚህ መንግስት መውደቂያው ቅርብ ነው የሚል ትንታኔ የሚተነትን አመራር እኮ ነው። ምክንያቱም እንዴት ኤክስፖርት እናደርጋለን ብለው የኦሮሚያ ገበሬዎች ስለሚያመጹ ይሄ ማለት ዝም ብለህ ማሰብ ትችላለህ፣ ግን እንደ ፖለቲካ ትንታኔ የመጨረሻ ቃሽም ትንታኔ ነው። በዚህ ላይ ተመስርቼ የትግራይን ወጣት ለመስዋዕትነት ዳርጌ 4 ኪሎ ድንገት ሊገባ የሚችልበት እድል አለ ብሎ የሚያምን እኮ ነው። ይሄን ነው እየነገርኩ ያለው። አብሬያቸው እኮ ነበርኩ። 2012 የነበረን ትንታኔ ምን እንደሆነ እኮ በግልጽ መነጋገር አለብን። ማዕከላዊ ኮሚቴ አባላት አለሁን ስራ አስፈጻሚ ያደርጓቸው በይፋ ቻሌንጅ አደረጉን። ሁሉንም ታውቃላችሁ እያለን እናንተ ይዛችሁ ልትጠፉ ነው ያሉን። ጎበዝ ልጆች ናቸው። አሁን ከኔ የተለየ አቋም ነው ያላቸው፣ ግን ቻሌንጅ አደረጉ። ምክንያቱም በእኛ እምነት 3 ወር አይቆይም ብለን አሰብን። የኢትዮጵያ መንግስት ሁሉ ሁኔታዎች ሁሉ ታውላ ብሔር ብሔረሰብ ያምጻል። ስለዚህ የምናደርገው ይሄም የተሳሳተ ትንታኔ የያዘ የመጣ ግን አንድም ያቋም ለውጥ ያላረገ ግን ወርዶ ጥቂት 2 እና 3 ሰዎች ብቻ ያቀሩት ኢንተርፕራይዝ እኮ ነው። ከነ ገለ ጋር አብሬ ስለ ሀገርነት ምናምን ደንተው አይደለም። ከተቻለ 4 ኪሎ የሚገባበት እድል አለ ብሎ ካመነ ይመጣል። የጊዜ አስተዳደሩን ስልጣን ለመቀበል አብይ ጋር ይሰራል፣ ፌደራል መንግስቱ ጋር ይሰራል፣ ክዶናል፣ ባንዳ ነው ሲሉት የነበረን ሰው ለማስወገድ እድሜ ልካቸው ሲሰግዱ የነበሩ ሰዎች ሆነ ደንታቸው አይደለም ጥቅማቸውን ብቻ እስካረጋገጡ ድረስ የትግራይ ህዝብ ህልውና አደጋ ወደቀ አልወደቀ ስለተፈናቀለ ተጨንቆ አያውቁም። ለምን ይጨንቃሉ? እንጀራቸው የሚጋገረው ክራይሲስ እስካለ ድረስ ብቻ ነው። ክራይሲስ ከሚያንቀሳቅስ ማንኛውም ኃይል ጋር ለማበር ዝግጁ ናቸው። በጣም ጥሩ። ከዚህ አሁን መጨረሻ ላይ ካሉት ጋር የተያያዘ ነገር ላንሳቱ ይታቸው ከፌደራል መንግስት ጋር መስራት እንደ ባንዳነት ሲያስፈርጅ ይታያል። አሁን ብለውት ነበርና ከፌደራል መንግስት ጋር ከመስራት የተሻለ የትግራይ ህዝብ መብትና ጥቅም የሚረጋገጥበት አቋራጭ መንገድ የሚታዩአቸው ይኖሩ ይሆን? የትግራይ ህዝብ አጀንዳ ማዕከል ካረክ ልንገርህ፣ እያቃረህም ቢሆን እየመረረህም ቢሆን እየጎመዘዝህ ቢሆን ከፌደራል መንግስት ጋር መስራት የለብህም። ተስማምተናል ብቻ አይደለም። የትግራይ ጥቅም ወዝን ኢትዮጵያ ኮንቴክስት ነው። አሁን እኮ ሀገር ልሁን ስላልክ ዝም ብለህ ሀገር አትሆን። ድርሻችንም መውሰድ አለብን። ሀገር ምን ሆን ከሆነ ተነጋግረን ኢትዮጵያን በመገንባት ሂደት ውስጥ ይሄን ያክል መስዋዕት ከፍለናል የሚል ህዝብ
ዝም ብሎ ጥይዋለሁ እኮ ሌላ አይችልም ትቻዋለሁ አይልም ህገ መንግስቱ እንኳን ተገደት መገንጠል ጥያቄ ካለ የሀብት ክፍፍል አለው እኮ ይላል የትግራይ ብዙ ባለሀብት የትግራይ ብዙ ጥሩ አዳሪ በሚሊዮኖች የሚቆጠር ሌላው ኢትዮጵያ ያለ ስለሱ አትጨነቅም የትግራይን ህዝብ ጥቅም ላረጋግጥ ካል ዓለም እኮ እኛን እንደ ኢትዮጵያ አካል ነው ይቆጥረናል እውነት ነው የኢትዮጵያ አካል አድርጎ ይቆጥረናል የኔ ፍላጎት ምንም ይሁን ምን የኢትዮጵያ አካል ነው የኢትዮጵያ አካል ሆነ የፌደራል መንግስቱ ጋር ከመስራት ውጪ እነሱም እንኳን አንዳንዴ ግራም ያጋባ መሰለኝ ምርጫ ወርጋ ፈቃድ ይሰጠን ብለው ተመዝግበው ኋላ የተወሰኑ ሰዎች ጫጫታ ሲበዛ አይ ተተነዋል እንደዛ የሚባል ነገር you can't have it both ways ሲተኩስ በማንኪያ ሲቀዘቅዝ በእጄ ያልክ አይሰራም ይሄንን አቋራጭ የሚፈልጉት የሚባሉት ስለ ትግራይ ህልውና ስለማይጨነቁ ነው እንጂ ስለራሳቸው ስለሆነ እዚህ መጥቶ ድንገረም በተደጋጋሚ ቀረበልን ነገር አለ አይ ነገሌ መታሰር የሚፈልጉ ከሆኑ አስወጧቸው ከሀገር እንዲወጡ የሚያስችል ፈቃድ እንሰጣቸዋለን ማለት ሲሪየስ እንትን የሚፈልጉ ሰዎች ከፈለጋቸው ይሄን ሄደድ እኔ ጠቅላይ ሚኒስትሩ በተደጋጋሚ የተወሰኑ ግለሰቦች የሚሰጉ ከሆነ ማስወጣት ይችላል በዚህ መንገድ ማለት ጤነኞች ሰዎች ናቸው ብዬ አልመሰክርም ግን የትግራይን ህዝብ ሆስቴጅ ከሚያረጉ ወደ የሚፈልጉት ሀገር የሚሄዱበት ሁኔታ አመቻች ተብያለሁ አይፈልጉም ግጭትን የሚቀጥል ነው የሚፈልጉት የትም ሄድ አይፈልጉም ያው በግጭት የሚያተርፉት ነገር አለ ምክንያቱም ሁሉም ከፐርሰናል ህልውናቸው ጋር ነው የሚያይዙት ሁሉም ሶ እንደዚህ አይነት ኢንቫይሮንመንት ውስጥ አቋራጭ ባይዘው ወይ ሊስት አለው የኤርትራ መንግስት እኮ በቃ ሞርታል ኤኒሚስ ብሎ የያዛቸው እኮ አመራሮች አሉ የህወሓት ከፍተኛ አመራሮች ሞርታል ኤኒሚስ ያላቸው በተገኙበት ሁሉ እርምጃ ሊወሰድባቸው ይገባል ያላቸው እነዚህ ሰዎች በምን ስሌት ነው አሁን ወለፈሰደን ፍቅር በፍቅር ሆኖ የጫጎላ ሽርሽር ውስጥ የሚወጡት ሶ ከአፍንጫ ሀርቀ የምታስበት ሁኔታ ከጠፋ ነው ያ ነው አደጋ እየተፈጠረ ያለው እኔ ማለት የትግራይን ህልውና ለማረጋገጥ የሚያስችል ሁሉ ስራ መሰራት አለበት ሁሉ ስራ መሰራት አለበት ግን የትግራይ ህልውናን አደጋ ላይ የሚጥል ግልጽ አቋም ካላቸው ሰዎች ጋር መሞዳሞድ ግን የትግራይን አጀንዳ ማራመድ አይደለም ነው ሶ ይሄ ባንዳ ምናምን የሚባለው ቢሾም ኖሮ ሲሾሙ እኮ በቃ ወይ የኛን ጥያቄ ተቀብሏል ባሉ ሰዓት እኮ ጥሩ እንሰራለን ያሉ ነው ሶ እነሱ ያመኑበት የነሱ አገልጋይ እስከሆነ ድረስ ባንዳ አይሆን የነሱን አገልጋይነት እምቢ ያለ ነው ባንዳ የሚሆን ጅግ ህይወትን እስከታጣ እናስወግዳለን እስከማለት የሄዱ ሰዎች በምን ስሌት ነው ባንዳ አሉ ሐላሉ እኮ የሚባል ነገር የለም መወገድ አለበት ነው እንትን አይደለም ከስልጣን አይደለም ፊዚካሊ ኢሊሚኔት መደረግ አለበት ብለው ወስነው የተንቀሳቀሱ ናቸው አለመሳካቱ ብቻውን ሰው ወንጀል ያልፈጸሙ የሚያስመስላቸው አለመሳካት ጉዳይ ነው ወንጀል ኢንቴንሽን ነው አእምሮ ውስጥ ነው ቃታ ተስብ አይደለም ሰው የምትገለው ልትገልስ ተወሰነ ነው ሰው የምትገለው ከዛ ስለኔ ተራ ክሪሚናልስ ናቸው ከዛ አንፃር ከተራ ክሪሚናልስ በላይ ግን በትግራይ ፖለቲካ ካልቸር ውስጥ እጅግ በጣም አደገኛ የሆነ የመጠፋፋት አባዜ እንዳይወጣ የሚያረጉ ሰዎች ናቸው ሶ ከማን ጋር በረው ነው የሚሰሩት ከፌደራል ምናምን ይባላል ጥቅማቸውን እስካስከበረ ድረስ ችግር የለባቸውም የወርቅ ንግድ ከፈቀደላቸው ፌደራል መንግስት አዳኛቸው ነው ከማለት ወደ ኋላ ነው ሌላው ትርምሱን ከፈቀደላ እንደዚህ አይነት ነገር ነው ሶ ይሄ ትንታኔያቸው የውሸት ነው እንዳልኩ ነው ሶ ከማንንም ጋር እናበራለን የሚሉበት ምክንያት የትግራይን ጥቅም ማከል አድርገው አይደለም የትግራይ ጥቅም የሚከበረው ከምንም ነገር በላይ የትግራይን ሁሉን ማረጋገጥ የሚያስችል የህዝቡን አንድነት ማረጋገጥ የሚያስችል ስራ ከተሰራ ብቻ ነው ይሄንን ለመስራት የፖለቲካል ኢንቫይሮንመንቱ ኢሴንሻሊ መቀየር መቻል አለበት ፕላስ ይሄ የትግራይን ህዝብ ሆስቴጅ ይዞ የራሱን ጥቅም ያራመደ አግቶ ግል ጥቅሙን የሚያሳድድ የወንጀል ኔትወርክ መፈራረስ መቻል አለበት እስቲ ይሄን ጥያቄ ከርሶ ማወቅ ፈልጋለሁ የሰላም ስምምነቱ አንዱ አንጓ እንግዲህ ትጥቅ ማስፈታት ነው እንደሚታወቀው የፕሪቶሪያው ስምምነት አንዳንዴ እስከ 270 ሺህ ሰራዊት አለ ይባላል የመጀመሪያው ጥያቄ በእርግጥ ያን ያህል ሰራዊት አለ ወይ የሚለው ነው ከዚሁ ጋር ተያይዞ ደግሞ ሁለተኛው ይህን ያህል ሰራዊት ከሌለ ደግሞ ለማህበራዊና ኢኮኖሚያዊ አገልግሎት ይውል የነበረ በጀት በሰራዊቱ ስም ወጥቶ የት ነው የሚገባው አቶ ጌታቸው በመጀመሪያ ደረጃ ተኩስ አቁም ስምምነት ባደረግንበት ወቅት የነበረው የታጣቂ ቁጥር ትክክለኛ ቁጥር ነው እሱ ነው ቁጥሩ ያ ቁጥር ግን አክቲቭ ሆኖ የቀጠለው ሁሉም አይደለም
በሂደት የዲዲአር ሂደቱም ረጅም ጊዜ ወስዷል እኮ የዲዲአር ሂደቱ ለምሳሌ ከ3 ወር በኋላ ከፌደራል መንግስት ጋር ተስማምተን ሪሶርስ እናገኛለን ብለን ባሰብንበት ሰዓት ከ60 ሺህ በላይ ታጣቂዎች ወደ ትንሽ የ3 ወር ቀለብ የሚመስል ነገር ሰጥተን የሸኘናቸው ነበሩ ሶ የዲዲአር አካል መሆናቸው አይቀርም እነሱ 60 ሺህ ልከህ 210 ሺህ ያለን ነው እንትለው ግን ደግሞ ከዛ በኋላ በጣም በተራዘመ ቁጥር በጣም በሺዎች የሚቆጠር ወደ ሌሎች አካባቢዎች ወደ ሰፈሩም ይመለሳል ይላል ስለዚህ ያስመዘገነው ቁጥር መቋቋም ያለበት ቁጥር ነው ምን ጥያቄ የለውም ማለት ኮምባታንት የሚባለው በትጥቅ ትግል ውስጥ የተሳተፈ ነው ያ ቁጥር ትክክለኛ ቁጥር ነው በተግባር ግን አሁን በምንመጣበት ሂደት ያ ቁጥር የለም እኔ ለምንድነው አሁን እዚህ ላይ መወሻሸት ስለሌለብን ነው እዚህም ላይ በአማርኛም በትግርኛም በእንግሊዝኛም እንገልጸዋለን የ210 ሺህ ሰው ስንቅ ነው መከፍለው እንደ መንግስት መሪ የመንግስት ሰራተኛ ደሞዝ አልተከፈለም ተብሎ ምንያው መከራቃ ነው መምህራንና ሐኪሞች በከፍል ይሻለኛል የሌለ ቁጥር ከመከፍል ምክንያቱም በየቤቱ የገባለ በየቤቱ የገባው መቋቋም መቻል አለበት የዲዲአር ፕሮሰሱን ማካተት መቻል አለበት ሰው ቁጥሩ አይቀየርም ብያምናለሁ ውጪ ወጣ ሰው ካለ በስተቀር የሰራዊት ቁጥር አለኝ የሚባለው ግን ልክ ትግራይ ወደ ደቡብ ሱዳንነት ልትቀየር ነው አልቀራትም በሌለ ቁጥር ገንዘብ ትልልቅ የሚባለው ሪሶርስ እዛ ነው የሚያልቀው አንዳንዴ ውለድ ነው የሚሉ በ1 ቢሊዮን በሆኑ ነው ውለድ ነው የሚባለው የሰራዊት ስንቅ ለማቅረብ ማንም ጨራታ ላይ ሳተፋል ዝርዝር ብትሰማ ያው በዛ መልኩ ነው ይቀሩ አለ ይሄ የዘረፋ ባህል ሲሪየስሊ ተራው ተዋጊ ምንም ነገር የሚያገኘው ነገር የለም ብዙዎቹ የጦር መኮንኖች ምንም የሚያገኙት ነገር የላቸው ሶ ይሄ ካልቸር የሌለ ቁጥር አንስተ እንዳልኩት ወደ የቤቱ ይሄደ ነው ይሄ ዲዲአር ፕሮሰስ መካተት ያለበት ነው ታጣቂ ነበር ስለሆነ በእጃቸው የሌለን ቁጥር ሳይቀር በጀት የትኛው ለማሰራሰራ ያሳፍራል በጣም የትኛው ሌላው ሲቀር እንዳልኩ እኮ መንግስት ሰራተኛ እኮ አትሊስት የ5 ወር ደሞዝ እንከፍላለን ብለን መምህራንን ቃል ገብተን መፈጸም ካልቻለ ሶ የዲዲአር ፕሮሰሱ ማካተት ያለበት ይሄን ያክል ቁጥር ቢሆንም አሁን አክቲቭ ዲዩቲ አለ ብለው የሚጠሩት ቁጥር ስህተት ነው ሶሱ ላይ አሁን የሚቀጥለው በጀት ምን ይመስላል ሚለው ያው የሚያስተዳድሩ ሰዎች ናቸው የሚያውቁት ግን በተግባር ነው ኦዲት እናደርግ ብዬ ጀምሬ ነበር ኦዲት ስናደርግ አንዳንዶች አካባቢዎች ላይ ያየናቸው ጥፋቶች ክሊር ናቸው ተራው ተዋጊ ምንም ነገር አይደርሰውም ብቻ ሳይሆን አንዳንዴ ወደ የቤቱ ተመልሶም ጭምር ዝም ብሎ ያልሆነ ሊስት እየቀረበ እንትን የሚልበት ነገር አለ ሶ የዲዲአር መካተት አለበት በዲዲአር ፕሮሰሱ በተግባር ግን ይሄን ያክል አሁንም የሚባለው 210 ሺህ የሚባል ቁጥር አክቲቭ ዲቲ ላይ እንደሌለ ግን እርግጠኛ ሆነን ነበር እኛ ምንድነው እንለ የነበረው ለትግራይ የጸጥታ አላማ ብቃት ያለው ኃይል ይዘን እንቆይ ምንላቸው ነገሮች ከፈጸሙ ፖሊስ ምን በለው ወዘተ ምን በለው ይዘን እንቆይ ሌላው ወደ ዲዲአር ፕሮሰስ ጋር ጠቃሚ ነው ለትግራይ ነው የሚጠቅመው ወደ ልማት ስራ ነው የሚገባው ሪሶርሳችንም በሆነ ባልሆነ የሚባክንበት ሁኔታ መሳሪያ ተሸክሙ ቁጭ ከሚል ገብቶ ስራውንና አይምሮውን አፕላይ እና ብዙ ነው ደግሞ እኛ ያሳተፍነው ኃይል ገበሬ አለ መሐንዲስ አለ ተማሪ አለ ሐኪም አለ ሶ ይሄንን አስቀድመን ብናደርግጥ የሪሶርስ አለመኖር ምክንያት በሪሶርስ አለመምጣት ምክንያት መዘግየቱ የፈጠረው ችግር አለ ግን አሁን በምንለው ደረጃ ሪሶርስ ይገኝ እንጂ የኢትዮጵያ ጥቅም ማን ነው የትግራይ ህዝብ ጥቅም ይባል ደንታቸው ያልሆኑ አሁንም የጦርነት እኔን ወቅሽ ነበር በይፋ ያስመዘገበው ቁጥር 270 ሺህ አለ ይላል ይሉኛል እንካ ያስመዘገበው ቁጥር እኮ ነው በይፋ እኮ የተመዘገበው ቁጥር ነው ይሄም ሚስጥር ሆኖ ጠላት እንዳይሰማው ይሏል ያስመዘገበው ቁጥር ነው ጠላት እንዳይሰማው ተፈራርመናል ጠላትነት ቋንቋ እናቆምኩ ተባብለናል እዛው ናቸው እነሱ እዛው ነው ስታክ ይሆናል እንዴት ጠላት ከሚሉት ኃይል ጋር ደግሞ የመጡ ደጅ እየጠኑ ይመለሳሉ ከኔ በላይ እነሱ ናቸው የሚገናኙት ከዛ አሁን እንዳልኩ የዲዲአር ሂደት ውስጥ መካተት መቻል አለበት ያስመዘገበው ቁጥር አናኑ ወደ ስደት ወጥቷል እውነት ለመናገር ግን ይሄ ያለ የሚባለው ቁጥር ስንቅ እናቀብሏል የሚሉት ግን የለም ውሸት ነው ያ ማለት ግን ያ ቁጥር ዲዲአር ፕሮሰስ ውስጥ መካተት የለበትም ማለት አይደለም ስለዚህ በጀቱ የት ነው የሚሄደው
እውነት ለመናገር ኦዲት ማድረግ ጀመረ ደበር እንዳልኩ እሺ የሰራዊት ወጪ ያው ተረተረት ነው ሚስጥር መሆን ስላለበት በሚል በብሎክ ነው የምሰጣቸው እንዳለ ገንዘቡ ነው የሚሰጣቸው ኋላ ማጣራት ስንጀምር በጣም የሚያስገርም የመስተንግዶ የሚባለው ወጪ ከብዙ ቢሮዎች ወጪ በላይ ነው መስተንግዶ ነው የጸጥታና የምናምን ካቢኔ ሴክሬታሪያት የሚወስደው ገንዘብ ኋላ ነው እኔ ሊስት ላይ አውጡልኝ መጨረሻ ላይ ሲጨንቀኝ አትሊስት መንግስት ሰራተኛ እንኳን አንድ ወር ደሞዝ መክፈል ቢችል እንደንትን ያገለግላል ሰው እንዳልኩ ነው ቁጥሩም ራሱ በሌለ ቁጥር ስለሆነ ነው የሚሰራው የመስተንግዶ ይበዛል ነው የሚለው ሰው አንዳንዴ ስጠይቃቸው የስንዴ አይ 3 ወር ቀድመን ስንቅ መግዛት ስላለብን ነው ሰው በተግባር ያው መጣራት የጀመረ ነገር ስለሆነ ይጣራል ማን እዛው እጁ አለበት የሚለው መታየት ይችላል ግን ያው እንዳልኩ ነው ተጠያቂነት የማረጋገጥ ስራ መስራት በፍጹም እንኳን ስንዴ ሽያጭ እንዳልኩ ነው በግልጽ ሰው የመሸጥ ስራን እንኳን ማስቆም አልቻለም የአቶ ጌታቸው የኔ መጨረሻ ጥያቄ በወጣቱ ዘንድ የለውጥ ፍላጎት እያቆጠቆጠ እንደመጣ ይታወቃል በጣም በብዙ ቦታ ላይ ይሄንን ኃይል ይሄን የወጣቱን የለውጥ ፍላጎት ለዲሞክራሲና ለሰላም ግንባታ ፓወር አድርጎ አቅም አድርጎ ለመጠቀም ምን እየሰሩ ነው ያሉት አቶ ጌታቸው እኔ አሁን አንድ ነገር ማቀው የትግራይ ወጣት የለውጥ ፍላጎት በጣም ኦብቪየስ ነው እኔ በዚህ አጋጣሚ ብዙ ሰዎች የሚነግሩኝ አንድ የተጠቀኑ ወቅትም ትልቅ ስም ትልቅ ዝና ትልቅ ስራ ይሰሩ ከፍተኛ አመራር ባለፈው ደውለውና አሉኝ ብዙ ሰው ከህወሓት ወጣ ሲባል ሁሉም አይነት የስም ማጥፋት ዘመቻ ተካሂዶበት የሚጠፋው ጀግንነት የሚባል ነገር የለም አርበኝነት የሚባል ነገር የለም ሁሉም የወጣ ቀን በሰላም የወጣ ቀን አደብ ገዝቶ ካልተንቀሳቀሰ ሁሉም አይነት ሰው ነው የሚሰጠው ሰው አንተ ድልኛ ነህ ሳይሞት በዚህ ደረጃ ህዝብ ያከበረ ሰው ነህ ይሄንን የለውጥ እንቅስቃሴ ያሳየህን ወጣት ግን አባንደና አታርጋሉኝ አባንደና አላረግም አልተውም ምክንያቱም እኔ የዚህ ሁሉ ሂደት የጥፋት አካል ነበርኩ የመፍትሄው አካል መሆን ስለምፈልግ ነው ህወሓት አመራር ይሄ አሁን ምልህ ክሪሚናል ባንች ከፖለቲካ ሲኑ ካልወጣ በስተቀር የትግራይ ህልውና ሁሌም እገታ ውስጥ ነው የሚቀጥለው ሁሌም የትግራይ ህዝብ ከጥፋት አደጋ ነፃ ሊወጣ አይችልም ለተራ ልዩነት ጠበንጃን በራሱ ጓድ ላይ ከማንቀሳቀስ ወደ ኋላ የማይል ሊደርሺፕ ከትግራይ ፖለቲካል ኢንቫይሮንመንት ካልተገለለ በስተቀር የትግራይ ህዝብ ህልውና ሁሉ ጊዜ ማድረግ ላይ ነው ቅድም ያልኩ ሀባት ማለት ነው የነገሩኝ እስቲ ትንሽ ቁጥርን ጨምር እንደሆነ እኔ ውጊያ ለጊዜው ገታ እናርግ ያቺ የተረፈች ልጅ ምትወልድበት ድል ፍቀዱልኝ ይሄንን ነው መፍጠር ያለበት ወጣት መሐንዲስ ሆኖ ማገልገል ያለበት አሁን ምልህ ብዙዎቹ የጦር አመራሮች እኔ ማቃቸው ጀግኖች የሚባሉት አሁን ስማሲም ሁሉ አይነት ቅጽል እየሰጡ ሊያወግዛቸው ይሞክራሉ በጀግንነት እዛው ያሉ ሲምፕል ነው የሚለው የትግራይ ሰው በሰላም መኖር የሚችልበት ሁኔታ ፍጠር ታገል ነው የሚሉኝ ተስፋ ቆርጠህ እንዳትሄድ ነው ያምኑኛል ስለዚህ ፖለቲካ ህይወቴ ይቀጥላል ማለት ትልቅ የመንግስት ኃላፊነት የመሸከም ፍላጎት የለኝ ምንም የለኝ የትግራይ ፖለቲካ እንዲስተካከል ከመወስዳቸው ስራዎች ውስጥ የትግራይ የወጣት የፖለቲካ እንቅስቃሴ በተደራጀ መልኩ ሁሉም ፓርቲዎች እኔ ፓርቲ ኖረና ምንም ጥያቄ የለውም ያ ፓርቲ ግን ቢያንስ እኔ መራው የነበረ ድርጅት ከነበረው የጠቅላይነት አስተሳሰብ ነፃ የሆነ ሌሎች ፓርቲዎችም እንዲጠናከሩ ሙሉ አስተዋጽኦ የሚያደርግ እንዲሆን የበኩልን ሚና ጫወታለሁ በጣም እርግጠኛ መሆን የትግራይ ፖለቲካል ኢንቫይሮንመንት ከአንድ ፓርቲ በላይ ማስተናገድ የሚችልበትን ሁኔታ ለመፍጠር የሚቻለኝ ሁሉ አደርጋለሁ ሶ ፓርቲ መምራትም ከሆነ ተሳትፎ እያደረኩ ያልታቀብ ተሳትፎ እያደረኩ እሰራለሁ የሚል እምነት አለኝ ቢኮዝ እኛ እንዳመራር እኔ ከሌላው ጋር ሲነጻጸር የኔ ኃጢያት ያነሰ ሊሆን ይችላል እውነት ለመናገር ረጅም ጊዜም ስላልቆየሁ ከረጅም ጊዜ አልቆየሁ በሚል አይደለም የሚገጠው ጦርነቱ ትግራይ ላይ የፈጠረው ጣጣ ማፈር አለብን ያልኩት እኔ መጀመሪያ ማፈር ነው ያለብን
እኛ ላይ ተጫነ አልተጫነ ሚስካልኩሌት ያደርግናቸው ነገሮችም ነበሩ እኛ ላይ የደረሰው ጥፋት ህዝባችን ላይ የደረሰው ጥፋት የከፈልን መስዋዕትነት መጠን ሌላው ቢቀር መሐላ ሰሜን ወሎ አካባቢ ሆነን ወደ ድርድር ብዙዎቹ ጀነራሎች ያስቡት እንደነበረው በንፈቅድ ኖሮ የመጨረሻው ነሐሴ 14 2014 የተጀመረው ግጭት እንደዚህ ግጭቱን እንዲቀጥልን በሚያደርጉ ሰዎች ኢንፍሉዌንስም ጭምር